ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ሰኞ ታህሳስ 6 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 15 2025 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ያደረጋችሁ ነው። ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። አነባዋለሁ፣ እንመማርበታለን እርስ በራሳችን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ በጋራ ሚዲያችንን እያሳደግን ስለሆነ ደግሞ ኳሊቲ የሆኑ ሰዎች ሁላችሁ በእውነት ሀሳብ ብቻ የሚሰጡ አስተያየቶች አፕሪሺየቲቭ ኢንኳየሪ ይሆናል። አፕሪሺየቲቭ ኢንኳየሪ የሚባለው አስተያየት ይሰጣል፣ ክፍተቶች ይመለከታሉ፣ ግን ክብርን በጠበቀ መልኩ እነዚህን ብታያቸው፣ ይህን ብታነብ፣ ይህን ብታካትት፣ ይህን ለምን አታየውም የሚለው የሚሰጠው ሪስፔክት ባደረገ መልኩና አም ሃፒ ኤኒዌይስ በጣም ደስተኛ ነኝ። ይህን ብዬ እንግዲህ በነገው ዕለት ኢትዮጵያ እንደምታዩት እንደምትከታተሉት የስበት ማዕከል እየሆነ ነው። ኢትዮጵያ እውነት ነው የስበት ማዕከል መሆን መቻል አለበት። በዓለም 3ኛ ዲፕሎማቲክ ከተማ ነው። ከኒውዮርክ ከጄኔቭ በመቀጠል ሰፋፊ አህጉራዊ ዓለም አቀፋዊ ኮንፈረንሶች እየተካሄዱ ነው። ኢትዮጵያ የምትሰራቸው ስራዎች ዓለም አቀፍ እውቅና እያገኙ በቀላሉ ሌሎች ቱርክና አውስትራሊያ እንዴት እንደተፋለሙ ኮፕ 26ን ለማዘጋጀት ፕሊስ ቸክ አርጉት። ለኢትዮጵያ ግን አኖኒመስሊ በሙሉ ድምፅ ነው የተፈቀደው። ሌሎችም ቀጠናዊ መድረኮች፣ አህጉራዊ መድረኮች፣ ዓለም አቀፍ መድረኮች እየተከናወኑ ነው ያሉት። የስበት ማዕከል እየሆን ነው። የኢንቨስትመንት መዳረሻ እየሆን ነው። ዓለም ሁሉ አይኑን ኢትዮጵያ ላይ እየጣለ ነው። አዲስ የኢኮኖሚክ ሪፎርም ውስጥ ነው ያለ ነው። ይሄ ሲባል ግን ችግሮች የሉም ያለ የለም። ችግር የትም ቦታ አለ። መመዘን ነው። ችግሩ ላይ ቁጭ ብለን ስለ ችግሩ እያለቀስን ችግሩን እየተነተን እየረገምን ነው መኖር ያለብን ወይንስ ከችግሩ ለመውጣት የሚያስችል ሀሳብ አስተያየት እያንሸራሸር ጨለማውን ድቅድቁን ጨለማ ገፈን ለመውጣት ብርሃን ክብሪት ለመጫር ብርሃን ለመፈንጠቅ ያለንን ናው እንግዲህ ናሬሽኑን የያዘው ሚዲያዎች፣ የኢትዮጵያ ታሪካዊ ጠላቶች፣ የጠላቶቻችን ተላላኪ ባንዳዎች ስኬታችንን የምታየውን ስኬት የምታየውን የምታሸተውን የምታዳምጠውን የምትዳስሰውንም ሊክዱ ይሞክራሉ። ይሄ ሳይኮሎጂካል ዋርፌር የስነልቦና ጦርነት ተከፍቶ በላዩ ላይ መፈናቀል፣ የውሃ ጠፋ፣ መብራት እንዲሆነ፣ መኪና አደጋ እንዲደረሰ ወዘተረፈ፣ እዚህ ተዘጋጀ፣ ይሄ ሰለጠነ፣ ይሄ ወጣ፣ ይሄ ተኮሰ፣ ይሄ ገደለ፣ ድርቅ እንዲሆነ ወል ችግሩ አይነገር ማለት አይደል። ይነገር ችግሩ ግን ድሪሚንግ እንጠቀም፣ አፕሪሺየቲቭ ኢንኳየሪ እንጠቀም። ችግሩን በመውቀስ ጨለማውን በመውቀስ ብርሃን ማምጣት አይቻልም። ተነስቶ ደፍሮ ወጥቶ ብርሃን ሻማ መለኮስ ነው እንዲሉ ማለት ነው። ሰው በነገው ዕለት የህንድ ጠቅላይ ሚኒስትር እንግዲህ በኤዥያ ኢኮኖሚ እጅግ በፍጥነት እያደገ ያለ ኢኮኖሚ ነው ህንድ። በጣም ተስፋ የለውም ይባል የነበረ ሀገር ግን በቸገረው ወቅት የሩሲያን ድጋፍ ተጠቅሞ ከችግሩ የወጣ ሀገር ዛሬም ያንን ሀገር እኮ ውለታ ይከፍላል። ሀገር እኮ ልክ እንደ ሰው በቸገረ ጊዜ አንተ ከጎኔ ነበርክ፣ ዛሬ ስላገኘሁኝ ዛሬ ስላለፈልኝ ማንም ቢያጅበኝ ምንም ማለት አይደለም ይላል እኮ ሀገር በቸገረ ጊዜ። ሰው ህንድ ተስፋ ቢስ ነው፣ የመውደቅ የመፍረስ የመበተን ምሳሌ ተደርጎ ህንድ በሚወሰድበት ጊዜ ራሻ ከጎኑ ነበረ። ዛሬ ራሻ ደግሞ በማዕቀብ ሲቆለፍበት ለመነጠል ሁሉ ጥረት ሲደረግ ህንድ ወገቡን አስሮ ነዳጅ ይገዛዋል። ከትርፍ ብቻ እኮ አይደለም የሚወሰደው ማለት በማዕቀብ ውስጥ ስለሆነ ርካሽ ነዳጅ በርካሽ ቀርቦለት ይህንን ሪፋይን አድርጎ አጣርቶ ለራሱ ለህንድ ኢኮኖሚ ቡም አድርጓል። የህንድ ኢኮኖሚ አነስ ባለ ዋጋ ነዳጅ ስለሚያገኝ
መልሶ ደግሞ ሽጧል። ከህንድ ነዳጅ እንዳትሸጥ አልተከለከለማ። ከሩሲያ ያመጣል፣ ማዕቀብ አለበት፣ ወደ ህንድ ይመጣል። ግን ህንድ ላይ የሚደርሰውን የትኛውንም ማዕቀብ ተቋቁመው ነው ከራሽያ ጎን የተሰለፉት። ልክ እንደዛ የሆነው ከኢትዮጵያ ጋርም ከ2000 ዓመት በላይ ታሪካዊ ግንኙነት ያኔ በአክሱም ዘመን ጥሩ በነገርንበት ጥሩ በቀይ ባህር ቀጠና በቀዘፍንበት ቅርብ እኮ ነው። በህንድ ውቅያኖስ ቅርብ ነው። ከባህር በሩ ስለራቅን ነው የራቅን። ከባህር በሩ ስንርቅ አእምሯችንም ራሱ እንዲጠብ ተደርጓል። ሰፈር ማለት እኛ መንደር፣ ወንዝ ማለት የኛ አካባቢ፣ ፀሐይ ማለት ከኛ ሰፈር ባለው ባሻገር ጋራ የምትወጣ ከዛ በመንደራችን ማዶ የምትጠልቅ፣ ባንዲራ ማለት የዛ ክልል፣ መዝሙር ማለት የዛ ክልል፣ ብሔራዊ ጥቅም ማለት የኢትዮጵያ አንዱ ክልል ከዚያ ክልል ጋራ ለቦታ ቅርምት ምናምን። ከቀይ ባህር ከትልቁ ባህር ስትርቅ ወደ ሰፈር ወንዝ ስትመጣ ማለቂያ ያለውን መጥበብ ሲጀመር እንጂ ህንድ ጋር ቅመማ ቅመም ይነገር ነበር። የዝሆን ዝባድ የሚባለው ስፓይስ ጠመንጃ በባህል በምግባችን ቅመማ ቅመም ይበዛዋል። ኤንዌይስ ይሄ የታሪክ ባለሙያዎች፣ የባህል ባለሙያዎች፣ የኪነት ባለሙያዎች በደንብ ይዩት። ከ2000 ዘመን በላይ የተሻገረ ግንኙነት አለ። ይሄ ብቻም አይደለም። በዘመናዊ ታሪካችን ኦገስት 1947 ህንድ ዲክላሬሽን ታውጆ ነፃነታቸውን ሲያረጋግጡ በቅድሚያ ከአፍሪካ አህጉር በቅድሚያ ለህንድ እንኳን ደስ አላችሁ የሚል ኮንግራጁሌቶሪ ሚሴጅ የሚባለው ቴሌግራም የላክን ሀገር ነን። ሌላውማ በባርነት ውስጥ ነው የነበረው። እንዴት ብሎ ስለ ሀገር በነፃነት እንኳን ደስ አላችሁ እንኳን ረሳችሁ ሊል ይችላል? ከአፍሪካ አህጉርም ቀድመን ኤምባሲያችንን የከፈትን እኛ ነን። ሰው በ1948 ነው ኤምባሲ የከፈትን። አሁን 77 ዓመት ሳይቆራረጥ በስርዓት መሄድ በስርዓት መምጣት ይህንን አድርገን ዛሬ ህንድ በትምህርቱ፣ በሕክምና፣ በኢንቨስትመንት የተወሰነ ከአራቱ ሊጋ ችግር ቢፈጠርም በእርሻ በጤናው ዘርፍ ኢትዮጵያን ደግፈዋል፣ እየደገፉ ነው። ወደ 3 ቢሊዮን ዶላር የሚጠጋ ኢንቨስትመንት አላቸው ኢትዮጵያ ውስጥ። ከ650 በላይ ኩባንያዎች ዛሬም ኢትዮጵያን እንደ ሀገራቸው እንደ ሁለተኛ ሀገራቸው ወስደው የኢትዮጵያ ህዝብ ጋራ ከኢትዮጵያ መንግስት ጋራ ነግደን እናተርፋለን ብለው እየሰሩ ነው ያሉት። በኮንስትራክሽን ዘርፍ ተሰማርተዋል። ነገ ናሬንድራ ሙዲ ወደ አዲስ አበባ ይገባሉ። ዛሬ ጆርዳን አማን ገብተዋል። ቀጣይ ነገ ይመጣሉ ከሰዓት። ከዛ የኢትዮጵያን ጉብኝት የነገ በ16 እና ከነገ በስቲያ በ17 ቆይተው ከሰዓት ላይ ወደ ኦማን ሙስካት የሚበሩ ይሆናል ማለት ነው። ይሄ ግንኙነት ዛሬ ኢትዮጵያና ህንድ በአዲስ ምዕራፍ ግንኙነታቸውን የሚያሻሽሉበት በሮቦቲክስ ህንድ በአይሲቲ፣ በቴሌሜዲሲን፣ በትምህርት፣ በባህል፣ በጤናው ዘርፍ፣ በመሰረተ ልማት ግንባታ፣ በጨርቃ ጨርቅ ያገኙትን ከፍተኛ ልምድ ወደ ኢትዮጵያ የሚያሸጋግሩበት አብረን የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ያስገኛቸውን እድሎች አሟጠው በሚጠቀሙበት ደረጃ ላይ ብቻቸውን አይደለም የሚመጡ። ቢዝነስ ክላሱ አብሮ ይመጣል። የቢዝነስ ኮሚኒቲው የቢዝነስ የንግዱ ማህበረሰብ ተወካዮች ከኢትዮጵያ ንግድ ማህበረሰብ ጋር የሚወያዩ ይሆናል። ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከሌሎች ከፍተኛ መንግስት አባላት ጋር ከፍተኛ መንግስት ባለስልጣናት ጋር በኢንቨስትመንት፣ በሳይበር ደህንነት፣ በሮቦቲክስ፣ በክህሎት በተለይ በቴክኒክና ሙያ ክህሎት ላይ በማይኒንግ ኢንቨስትመንት፣ በሚሊተሪ ኢንዱስትሪ ኮምፕሌክስ በጋራ መስራት በሚቻልበት ሁኔታ በዚህ ዘርፍ ውይይት ያደርጋሉ። ከዛ በተጨማሪ እንግዲህ የወጣው ፕሮግራም በተለይ የቻይና ግሎባል ቴሌቪዥን ኔትወርክ ጨምሮ ምንጮቻችን የሚያሳዩኝ መረጃ ሁለቱ ምክር ቤቶች ማለትም የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት በጋራ ስብሰባ ይኖራቸውና
በዛ የኢትዮጵያና ህንድን ታሪካዊ ግንኙነት ከትናንት እስከ ዛሬ ወደፊት ያለንን የጋራ ተስፋ በተመለከተ ንግግር እንደሚያቀርቡ ነው መረጃዎች የሚያሳዩት። በተመሳሳይ ምሽት ላይ በብሔራዊ ኢዮቤልዩ ቤተ መንግስት የእራት ግብዣ በጠቅላይ ሚኒስትሩ የሚቀርብ ይሆናል። ሌሎች ጉብኝቶች፣ ሌሎች ውይይቶች፣ የተናጠል እንዲሁም የጋራ ውይይቶች ስኬጁሎች ይኖራሉ ማለት ነው። እንግዲህ የሲንጋፖር ጠቅላይ ሚኒስትር፣ የማሌዥያ ጠቅላይ ሚኒስትር፣ የህንድ ጠቅላይ ሚኒስትር ይሄ በባለፉት አንድ ወር ወደ ኢትዮጵያ የመጡ ናቸው። ሌሎችም በተከታታይ ኤኒዌይስ ይህን እንኳን ለመግለጽ ያምነው ታሰች ኢንታይትልድ አይደለም። ሌሎች በተከታታይ በቀጣይ ወራት የ2-3 ሀገራት መሪዎች ወደ ኢትዮጵያ እንደሚመጡ ይጠበቃል። ያ ብቻም አይደለም። ኢትዮጵያ የኮፕ 27 አዘጋጅ ሀገር ነች። በ2027 ኦልሞስት ከ1 ዓመት በኋላ ማለት ነው። ለዛ የሚሆን ቅድመ ዝግጅት እየተከናወነ ነው ያለው። ያኔ ለ2 ሳምንት ያህል በሚኖረው ተከታታይ ውይይት የሚሳተፉ ከ55,000 ቁጥሩን አንዳንዴ እንግዲህ ያኔ ድሮ ከ50,000 በላይ ብለን እናዘው ከ50 ሀገራት በላይ መሪዎች የፕላኔታችን አሜሪካ የለችበትም እንጂ ልክ እንደ ዩናይትድ ኔሽን የፕላኔታችን ሁለተኛ ግዙፍ ነው ኮፕ ኮንፈረንስ ኦፍ ፓርቲስ የሚባለው። ያንን አዘጋጅነን የፖሊስም የንግድም የተለያዩ ስራዎች እየተሰሩ ነው። ፈተናዎች አሉ። ጠላቶቻችን የኛን ከፍ ማለት፣ የኛን ቀና ማለት፣ የኛን ሰላም መዘመር፣ የኛን ከዕለት ችግር በጨለማ ውስጥ እንድንዳክር እንጂ ከጨለማ ወጥተን ስለ ልማት፣ ስለ ግንኙነት፣ ስለ ቀጠናዊ ሁኔታ፣ ስለ አህጉራዊ ከሌሎች ሀገራት ጋር ግንኙነት መመስረት እንድናስብ የማይፈልጉ የውጭ ታሪካዊ ጠላቶቻችን የታሪካዊ ጠላቶቻችን ወኪል ሆኖ የታሪካዊ ጠላቶቻችንን ትርክት፣ ጠመንጃ፣ ገንዘብ፣ ወሬ፣ ጨርቃጨርቅ የሚያከፋፍለው ሻዕቢያ የሚቀበለው ባንዳዎች በዚህ በኩል እረፍት የሚያገኙልን ወይም እረፍት የሚተኙልን አይሆንም። የበለጠ በጠነከር የበለጠ ወደ ላይ ብሄን በተለወጥን ቁጥር ነው እሱን የምናመጣው። በዚህ ረገድ በአማራ ክልል ደረጃ ዛሬም በከፍተኛ ደረጃ ኦልሞስት ቁጥራቸው ወደ 160 አካባቢ ገደማ የሚሆኑ እስከ ምሽት ያለኝ የተጠናቀረ መረጃ ነው። በተለይ በደቡብ ጎንደር አካባቢ ወደ ሰላም እየተመለሱ ነው ያሉት። ሌሎችም ድርድሮች እየተከናወኑ ነው ያሉት። ይህንን ካል ወደ አገር ውስጥ ፖለቲካችን ስንመለስ እንግዲህ በዛሬው ዕለት ክልላዊ ፓርቲ የሆነው ዲሞክራሲያዊ ስምረት ትግራይ ስምረት በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የሚመራው ማለት ነው ዛሬ የመጀመሪያ ወይም ቀዳሚ የሚባለው መደበኛ ጉባኤውን እያካሄደ ነው። በባለፈው የምስረታ ጉባኤውን አድርጓል። የምስረታ ጉባኤውን በተሳካ መልኩ በማድረጉ ህጋዊ ፓርቲነት ምስክር ወረቀት ከኢትዮጵያ ብሔራዊ ምርጫ ቦርድ ተሰጥቷል። በዚህ መሰረት በዛሬ የፓርቲው የመጀመሪያ መደበኛ ጉባኤ አጠቃላይ የፓርቲውን እቅዶች ከቅድመ ምስረታ እስከ ምስረታ ከምስረታ እስከ ዛሬ ድረስ የተከናወኑ ወሳኝ አንኳር ጉዳዮች በሚመለከታቸው አካላት እየተገመገመ መሆኑን በሰባተኛው ሀገራዊ ወይ ብሔራዊ ምርጫ ለመሳተፍ ምንም እንኳ በትግራይ ክልል ያለው ፓርቲውም ክልላዊ ፓርቲ መሆኑ እንደተጠበቀ ሆኖ የደህንነት ወይንም የሴኪሪቲ ጋራንቲ ባይኖርም በዛ ለመሳተፍ የትግራይ ህዝብ በመረጠው በወኪሎቹ እንዲመራ ለማድረግ ውሳኔ ማሳለፉን ለዛም የሚረዳው የእጩዎች ምልመላ የምርጫ ለማድረግ የሚያስፈልጉ የሰነድ ዝግጅት፣ የማንፌስቶ ዝግጅት፣ የፖለቲካ ምህዳር ግምገማ ከሌሎች ክልላዊ ፓርቲዎች፣ ሀገራዊ ፓርቲዎች ጋር በሚኖረው ግንኙነት ዙሪያ ሰፊ ግምገማ እንደሚያደርግ ነው መረጃዎች እየወጡ ያሉት። በተመሳሳይ በትናንትናው ዕለት ሹም ተንቤን ፓርቲ የሚባል ወይም በቅጽል ስሙ ልክ የትግራይ ዲሞክራሲያዊ ስምረት ትግራይ በቅጽል ስምረት ብሎ ራሱን እንደሚጠራው የሹም ተንቤን ፓርቲ ሹም በትናንትናው ዕለት አስቀድሞ ቅድመ እውቅና አግኝቶ ነበር። የምስረታ ጉባኤውን በኢትዮጵያ ኢኮኖሚክስ
አሶሲዬሽን በኢትዮጵያ ኢኮኖሚክ ባለሙያዎች ማህበር ሲኤምሲ በሚገኘው አዳራሽ እያደረገ መሆኑን ትናንት መረጃ ወደ እናንተ አድርሼ ነበር። በዚህ እንግዲህ በስብሰባው አመራሮቹን መርጧል። ፕሬዚዳንት የበላይ ጠባቂ አድርጎ አቶ ገብረ ሚካኤል ተስፋዬን መርጧል። የማዕከላዊ ኮሚቴ አባላት ወደ 17 ሲሆኑ 4 ሴቶች 13 ወንድ 3 ተጠባባቂ መርጧል። የቁጥጥርና ኢንስፔክሽን 3 አባላትን ሲመርጥ 2 ሴት ናቸው። ስራ አስፈጻሚ የቦርድ አባላት የሚባለው ከኢትዮጵያ ብሔራዊ ምርጫ ቦርድ አንጻር ቦርድ አባል የሚባል በፓርቲ ደረጃ የለም። ምን ማለት ነው የሚለውን ስሙን አልጠቅስላችሁም። አንድ ወዳጄ ጋር ደውዬ ነበረ። ኤኒዌይስ እንግዲህ ከሚታወቁ ሰዎች መካከል ወደ ማዕከላዊ ኮሚቴ ስንመጣ አቶ አስራት አብርሃምን የምታውቋቸው ይመስለኛል። ብዙ መጽሐፍ ጽፈዋል። እሳቸው ሁሉ ያሉበት ነው። ከዛ ባለፈ የቁጥጥርና ኢንስፔክሽን ሹም ወይዘሮ ሁሩያ ሀጎስ፣ ወይዘሮ ብርሃኑ ወልዱ፣ አቶ ዮሐንስ ገብረ ኪዳን 2 ሴት ያልኳቸው ማለት ነው። ሹም ተንቤን ፓርቲ የበላይ ጠባቂ ፕሬዚዳንት ይላል። ኦኬ እሺ፣ ይሄንን ልክ እንደ ፓርቲ ፕሬዚዳንቱን ሮት ዘንድ ሊቀመንበር ሊኖረው ይችላል ብለን እንውሰድ። አቶ ጎይቶም ወልደ ማርያም ሊቀመንበር፣ ምክትል ሊቀመንበር ደግሞ ጎይቶም አስኮል፣ ከዛ በኋላ አስፈጻሚዎች በእነዚህ አሉ ማለት ነው። ዘን ሹም ተንቤን ፓርቲ ቦርድ አባላት አቶ ተክለ ሃይማኖት ገብረ አይዝጊ ሰብሳቢ፣ ጎይቶም ኃይለማርያም ምክትል ሰብሳቢ እና ምሩጽ ተስፋይ ጸሐፊ። ምንድን ነው ቦርድ የሚባል? በቢዝነስ ተቋማት ቦርድ አለ። አሁን እንግዲህ እንደምታውቁት ለምሳሌ ቢዝነስ ተቋም ላይ ባንኮች ላይ ብትሄዱ የሆነ ባንክ ህዝቡ በአክሲዮን ይመሰርትና ቦርድ ያቋቁማል። የእያንዳንዱን የዚያንን ህዝብ ፍላጎት መሰረት አድርገው አስፈጻሚውን የሚቆጣጠሩ ቦርዱ ደግሞ ምን ያቋቁማል? ማኔጅመንት ያቋቁማል። ቶፕ ማኔጅመንቱን ያቋቁማል። ያ ቶፕ ማኔጅመንት ደግሞ የሀገሪቱን ህጎች፣ መመሪያዎች፣ የአባላትን ፍላጎት ኢንተረስት ወስዶ ዓለም አቀፍ አሰራርን፣ ቴክኖሎጂውን እነዚህን በሙሉ የዋጅና ሰራተኛ ያደራጃል ማለት ነው። ደን ተቋሙ ራን ያደርጋል። በፖለቲካ ፓርቲ ቦርድ የሚባል የለም። አሁን ምንድን ነው አባላቶቹ ናቸው የሚቆጣጠሩት። አባላቶቹ ለቦርድ ሊሰጡት አይችሉም። ምክር ቤት ነው ያለው። ኤኒዌይስ ይሄ ከኢትዮጵያ ብሔራዊ ምርጫ ቦርድ ህግ አንጻር ምን ይመስላል የሚል ጥያቄ አቅርቤ ነበር ለአንድ ወዳጄ። ያዳምጠኛል ተስፋ አድርጋለሁኝ። ተመሳሳይ ጥያቄ ተነስቶ እንደነበረ ነግሮኛል። ኤኒዌይስ ግን ለሹም ተንቤን ፓርቲ ሹም እየቀሰቀስኩ እንዳይመስል እንጂ ከወዳጄ ጋር በነበረኝ የስልክ ልውውጥ ሹም ተንቤን ፓርቲ ፍጹም ጸረ ህዋት የሆነ ፓርቲ እንደሆነ፣ የትግራይ ህዝብ ችግር በአብዛኛው የሚመነጨው አሁንም የችግሩ አስኳል ሆኖ ለመከራ የዳረገው የትግራይን ህዝብ ህዋት ነው በሚሉ ጽኑ እምነት ያላቸው እንደሆኑ፣ ጸረ ህዋት እንደሆኑ፣ አንቀጽ 39 የሚባለው የመገንጠል መብት ፍጹም ስህተት ነው፣ ተቀባይነት የለውም ብሎ የሚያምን እንደሆነ፣ ከዛ ባለፈ የባህር በር ጥያቄ ለድርድር የማይቀርብ ነው የሚል የጸና እምነት እንዳለው፣ ያም ብቻም አይደለም ሹም ተንቤን ፓርቲ የባህር በር አስፈላጊ ነው ከማለት ባለፈ በሎጎዎቹ ላይ፣ በአርማው ላይ፣ በማህተም ላይ የባህር በርን የሚወክል ወካይ ስቲግማ ምንድን ነው ሲምቦል እንደሚያስቀምጥ፣ የዘር ተኮር የሆነው ቋንቋ መጠበቅ አለበት፣ ባህል መጠበቅ አለበት፣ ማንነት መከበር አለበት፣ የቡድንም የግለሰብም። ነገር ግን አከላለሎች ወይም አወቃቀሮች የጋራ ማንነትን፣ የጋራ ባህልን፣ የጋራ ቋንቋን ለአስተዳደራዊ አመቺ መሆንን ጂኦግራፊን መሰረት አድርጎ ሊደራጅ ይገባል የሚል የጸና እምነት ያለው መሆኑን በዚህ ደረጃ ግልጥልጥ አድርጎ ያስቀመጠ አይ ዶንት ኖ። ዲሞክራሲያዊ ስምረት ትግራይ ስምረት በባህር በር ዙሪያ ያለውን አላውቅም። ህዋት ይታወቃል። ሌሎች ሳልሳይ ወያኔ እና አላውቅም እነዚህ ምን እንደሚሉ። ሹም ተንቤን ፓርቲ ሹም ግን በዚህ ደረጃ
ግልጽ የሆነ መዋቅር ያለው በነገራችን ላይ መጨረሻው ላይ ራሱ መግለጫው ላይ እነኚህ የአባላት ምርጫ አድርጎ ስብሰባውን በመልካም ውጤት ማጠናቀቁን በገለጸበት መግለጫው ላይ ምስራታዊ ጉባኤ ውድብና ሹም ተንቤን ፓርቲ ዲሞክራሲ በዝሆነ አወት በዝሆነ መንገድ ዛዚሙ ወይም የሹም ተንቤን ፓርቲ ምስረታ በዲሞክራሲያዊ በሆነ ድል ዲሞክራሲያዊ በሆነ ምርጫ አባላት ምንድነው የፓርቲውን የተለያዩ አመራሮች መርጦ በድል ተጠናቋል በሚል መግለጫው ላይ መጨረሻ ላይ ምን ይላል? በጣም የተመቸኝን ኢትዮጵያ ሀገርና እንዘላለም ትነብር ይላል። ኢትዮጵያ ሀገራችን ለዘላለም ትኖር ይላል እና ከአፈና በጭቆና የኖረው የትግራይ ህዝብ የትግራይ ልሂቅ አማራጭ መውጫ መንገዶችን እየፈለገ ነው። አማራጭ ዘመኑን ለመዋጀት እየሰራ ነው ያለው። በዚህ ረገድ የሚመርጠውም የትግራይ ህዝብ ነው፣ የሚሰራውም ለትግራይ ህዝብ ነው። በዋናነት የትግራይ ህዝብ ከተናጠል ኢቭን ህዋት መሆንም መብት ነው እኮ ዘመኑን እንዲዋጅ ማድረግ በግትርነት በጠመንጃ ነካሽነት እኛ ብቻ ነን የዚህ ሀገር አዛዥ ናዛዥ፣ እኛ ያልባረክ ነው፣ እኛ ያልቀደስ ነው፣ እኛ ያልወጠወጥ ነው ወጥ የትም አይደርስም ከሚል ትምክህት እብሪት መላቀቅ፣ ከአግላይነት ከጨቋኝነት እኛ ብቻ ከሚለው የአብዮታዊ ዲሞክራሲ የነጠላ አስተሳሰብ ከዛ መውጣት እንጂ ህዋት መሆንም መብት ነው። ነገር ግን ህዋትነት የዛሬ 50 ዓመት በነበረው የኢትዮጵያ ትውልድ የነበረው አስተሳሰብ በዛ ሐሳቤ ዛሬም እንቀጥላለን። ትናንት ነገን ይሆናል። ምንድነው ይሄ the past is the future ከሚል ተቸካይነት መላቀቅ ያስፈልጋል። የህዋትና የሻዕቢያ ትልቁ ችግራቸው ይሄ ነው። ትናንት በነበሩበት አስተሳሰብ ዛሬንም ነገንም ለመዋጀት የሚሞክሩ ናቸው። ይህንም በደንብ ማየት ያስፈልጋል። ሹም ተንቤን ፓርቲ በመጪው 7ኛው ሀገራዊ ምርጫ ይሳተፋል አይሳተፍም የሚለውን እንግዲህ አብረን የምናየው ነው የሚሆነው። በነገራችን ላይ በትግራይ ክልል ምርጫ ይካሄዳል አይካሄድም የሚለው በፕሪቶሪያ የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ምርጫ ለማካሄድ የሚያስችል ምህዳር ኢንቫይሮንመንት መፍጠሩ ተረጋግጦ ያ ደግሞ ለአስፈጻሚው ለጠቅላይ ሚኒስትሩ ቀርቦ ጠቅላይ ሚኒስትሩ ደግሞ ለፌዴሬሽን ምክር ቤት ሪፖርት አድርገው ፌዴሬሽን ምክር ቤት ምርጫ ይደረግ ብሎ እምነት ሲያሳድር ነው ምርጫ የሚደረገው። ድሮ ግን ለምርጫ መዘጋጀቱ የትግራይ ህዝብ ደግሞ በመረጠው በወኪሎች መመራት አለበት። ይህን ለማድረግ ሁሉም የሚመለከታቸው ባለድርሻ አካላት እንደሚሰሩ ተስፋ አደርጋለሁ። ምናልባት ሳውዲ አረቢያ እነኚህ ህገወጦችን ማደን በሚል ወይንም ህግ የተላለፉትን ከቁጥጥር ስር ለመዋል አደረግነው ባሉት ኦፕሬሽን ከዲሰምበር 4 እስከ 10 ድረስ በአጠቃላይ ወደ 20 ሺህ ገደማ የሚጠጉ ህግ የተላለፉ ማለት የመኖሪያ ፍቃድ፣ የሰራተኛ ህግ፣ የድንበር ደህንነት ህግ፣ ወንጀል ላይ የነበሩ ድንበር ጥሰው የገቡ አልኮል ንግድ ላይ እነዚህ ላይ የተሰማሩ አገሯ ውስጥ የሚኖሩ የሌሎች ሀገር ዜጎችን መያዟን እየተዘገበ ነው ያለው። ከዚህ ውስጥ 57% የሚሆኑት ኢትዮጵያውያን መሆናቸውን፣ 41% የየመን ዜጎች፣ 2% ደግሞ የሌሎች አገራት ዜጎች መሆናቸው ተጠቅሷል። እንግዲህ እነዚህ ወደ ኢትዮጵያ የሚባረሩትም ወደ የሀገራቸው የሚባረሩ ይኖራሉ። እነዚህን እንግዲህ የተወሰኑት የጉዞ ሰነድ እንዲኖራቸው ወደ ዲፕሎማሲ ሚስዮኖች፣ አንዳንዶች ደግሞ ዶክመንታቸው ላይ ያልተሟላው እንዲሟላ መደረጉንና ወደ 12300 ገደማ የሚሆኑ ደግሞ መባረራቸው ተጠቅሷል። ድሮ የመጀመሪያው ነገር በህገወጥ መንገድ ፕሊስ ከሀገራችን ባንወጣ ሁላችንም በህገወጥ መንገድ ከኢትዮጵያ መውጣት ተገቢ አይደለም የሚለውን ብንሰራ ምንድነው ፕሮሞት ብናደርግ፣ ከዛ ባለፈ ግን ይህንን እንዲህ አይነት ችግር ሲያጋጥም በየሀገራት ያሉ ቆንስላዎች፣ ኤምባሲዎች፣ ሚስዮኖች ጋራ መነጋገር ያስፈልጋል። በተመሳሳይ በነገራችን ላይ የዚህ የቴምፖራሪ ፕሮቴክሽን ስታተስ አሜሪካ ማቋረጧን ተከትሎ
በአሜሪካ የኢትዮጵያ ኤምባሲ ከኢትዮጵያ ዜጎች ጋር በጋራ በቅንጅት እየሰራ መሆኑን አስተማማኝ መረጃ አግኝቻለሁኝ። በውጭ የምትኖሩ ኢትዮጵያውያን ማድረግ የሚገባው ዝሮ ዝሮ ሀገር ነው። ሀገርና መሬት ያው ነው እና ለአንዳንድ ሰዎች መጠቀሚያ በመሆን ሀገራቸውን ለማፍረስ የሚሞክሩ ሰዎች የሰው ሀገር የፈለገው ብናደርገው እንደ ሀገራችን ሊሆን አይችልም እና ሀገራችንን ማክበር ይጠበቅብናል ለማለት ነው። ሌላው እንግዲህ ምናልባት ወደ አውሮፓ ስንሄድ ዩክሬን የኔቶ አባልነት ጥያቄን በጊዜያዊነት ለመተው ወስኛለሁ ብላለች። ያው ጊዜያዊነት የሚለውን ተውት፣ ያው ጀስት ዲፕሎማቲክ ተርም ነው። ዶናልድ ትራምፕ ባቀረቡት ባለ 28 ነጥብ የሰላም ስምምነት ውስጥ አንዱ ዩክሬን የሰራዊት ቁጥሯን ትገድባለች፣ የኔቶ አባልነት አትሆንም፣ አባል እንደማትሆንም በህገ መንግስቷ ታካትታለች፣ የሩስኪን ቋንቋ ትተገብራለች፣ የሩስኪ ቤተክርስቲያን መብቱ እንዲጠበቅ ይደረጋል፣ ድንበር አሳልፋ ግዛቷን ትሰጣለች እያለ ነው የሚቀጥለው። እና ዶናልድ ትራምፕ ተቀበል፣ የመቀበል ግዴታ አለብህ ሲለው ነበር። ኖ ግዛት አሳልፈን አንሰጥም። የአውሮፓ ህብረት ደግሞ የኔቶ አባል ሀገራት ደግሞ ጥረት እያደረጉ ነበር። ዶናልድ ትራምፕ እየገፋን ነው፣ እየተጫነ ነው፣ በውስጥ ጉዳያችን እየገባ ነው እያሉ ነበር። ዶናልድ ትራምፕ ደግሞ የኔቶ አባል ሀገራት ወይ የአውሮፓ ህብረት የአውሮፓ ሀገራት መሪዎች ደካማዎች ናቸው፣ ወደ ውድቀት እያመሩ ነው የሚል እርስ በርስ ሽኩቻ ነበር። ሰው በዶናልድ ትራምፕ ባለ 28 ነጥብ የሰላም ስምምነት ተጠናቋል ማለት ነው። ሰው የኔቶ አባልነት ጥያቄያችንን ትተናል። ከዛ ባለፈ የድንበርንም ጉዳይ ከይዞታ ጋር ተያይዞ እሱንም እናጤናለን እንነጋገራለን ብሎ ያሳዝናል። ያን የዳቦ ቅርጫት የነበረ ያን ስንዴ አምራች ያን ዘይት አምራች ያንን በመሰረተ ልማት የበለጸገ ከራሱ አልፎ ተርፎ ለዩኤስኤድም ለተለያዩ ረድኤት ድርጅቶች በዓለም አቀፍ ጨረታ ስንዴ ዘይት የሚያቀርብ የበለጸገ መካከለኛ ከፍተኛ ኢኮኖሚውን አሽመድምዶ የኃይል መሰረተ ልማቱን ከተሞችን ሙሉ ለሙሉ ያን ሁሉ አሽመድምዶ በተሸናፊነት ሩሲያ ደግሞ ክራሚያ የክራሚያን ህጋዊነት መቀበል በፈር ዞን ተብሎ ደግሞ ከነዚህ ከሚተላለፉ ግዛቶች ባሻገር የሴኩሪቲ ጋራንቲ አሜሪካ ትሰጣለች፣ ግን ተከፍላ በክፍያ ያን አሳልፎ የሰጠ በጣም የሚያሳዝን በውክልና የተዋጋ ተመሳሳይ ልክ የኢሳያስ አፈወርቂ ባህሪ ያለው ዘለንስኪ የተዋጋው የሚዋጋው አገሩን ያወደመው ለራሱ ጥቅም አይደለም፣ ለዩክሬን ጥቅም አይደለም። ለዩክሬን ጥቅም ቢሆን መቀራረብና አብሮ መስራት ያለበት በባህልም በእምነትም በታሪክም። በነገራችን ላይ የሩሲያ መነሻ የሚባለው እኮ ዩክሬን የሩስኪዎች መነሻ። ልክ በአንድ ወቅት ክቡር ጠቅላይ ሚኒስትሩ እንዳሉት ሱዳን ከየትኛውም ሀገር ጋር ግንኙነት መመስረት ይችላል፣ መብቱ ነው፣ ሉዓላዊ ሀገር ነው። ሱዳን ግን ከኢትዮጵያ ጋር ጠላት መሆን አይችልም። ከአንድ ወንዝ ነው የምንቀዳው። አንድ ባህል ነን፣ አንድ ታሪክ ያለን። መነሳት የምንችለው በጋራ ነው፣ መውደቅ የምንችለው በጋራ ነው። በተመሳሳይ ኤርትራ ምን ልዩነት አለው የኢትዮጵያ ህዝብና የኤርትራ ህዝብ? ነገር ግን ኢሳያስ የሚባል አንድ ኋላ ቀር በጀብሃ እግር የተተካ ሻዕቢያ የሚባል ተለላኪ፣ ሻዕቢያ ራሱ ደግሞ የቀፈቀፈው ህዋት የሚባል ተለላኪ፣ ህዋት ደግሞ በአምሳሉ የቀፈቀፋቸው በሂደት ደግሞ የዓለምን መለወጥ የርዕዮተ ዓለም ልውውጥን የኢኮኖሚ ልውውጥን የዘመኑን ጥያቄ መገንዘብ ያልቻለ ደግሞ እስቸግነንት የሆነ መንግስት ስለነበረ በውስጥ ደግሞ ደርግን ጠላን መንግስቱ ኃይለማርያም እንዲያረገን በሚል ደግሞ በውስጥ ሲቦረቡር የነበራለ። ዛሬ አንዳንዶቹ ቀይ ባህር እንዲማጣት አልነበረብንም ምናምን የሚሉ ትንተና የሚሰጡ መስጠታቸው እንደተጠበቀ መልካሙ ሰው መንግስትን እኔ በዚህ ረገድ በነገራችን ላይ ኤርትራ ያለ የሚያረጋቸው ተሰደው
አባሯቸው ወደ ኢትዮጵያ ለመምጣት ገንዘብ ከፍለው መጥተው እንኳ ኖ ኤርትራ ከኢሳያስ በላይ ነች፣ ኢሳያስ ስንት ዓመት ይቆያል ያለ ሰው አለ። አወራን ምንድን ነው 20-30 ኪሎ ሜትር ብትሰጡን ምን ትሆናላችሁ? አትስጡን፣ መብታችሁ ነው። ግን ኢትዮጵያ ህጋዊ እውቅና እንደሌላ ሶማሌላንድ ጠፍቶን እኮ አይደለም። አማራጭ ሲጠፋ ያለንን የመጨረሻ ደስፐሬት መሆናችንን ለማሳየት ከሶማሌላንድ ጋር ስንፈራረም ጠላት ፍለጋ ለምን ትሄዳላችሁ? እሱ ስህተት አለ። ነገር ግን አለ ኢሳያስ አፈወርቂ አሁን 80 ዓመት እየተጠጋው ነው። 40 ዓመት እንኳ ቢኖር ከዚህ በኋላ 120 ዓመት ነው። ኤርትራ ግን ከዛ በላይ ነች አለ። የኛ ሀገርስ ኢህአዴግን ሲጠላ አገሩን ለማፍረስ ህዳሴ ግድብን ሲቃወም የነበረ ሰው ነበር። የለም ህዳሴ ግድብና ኢህአዴግ የተለያዩ ናቸው። ኢህአዴግ ሲሄድ ተሸክሞት አይሄድም። ዛሬም ብልጽግናን ጠላ ይበል፣ መብት ነው ብልጽግናን መጥላት። ግን እንዴት የኢትዮጵያን የትውልድ ጥያቄ ቀይ ባህር ጥያቄ ሲነሳ እንዴት ሊያጣጥል ይነሳል? አረንጓዴ ቢጫ ቀይ ባንዲራ ተሸክመው በዛው ሲነግዱ የነበሩ ቁማርተኞች ትናንት የቀይ ባህር ጉዳይ ኢህአዴግ የባህር በር አሳጣን እያሉ የኢትዮጵያን የዲሞክራሲ ጉዞ ሲያቀጭጩ የነበሩት ማሊያ ለብሰው ጠዋት ጠዋት ሰንደቅ ዓላማ ማታ ማታ ደግሞ የፓርቲ ራፊ ጨርቅ ለብሰው ሲዘንጡ ሲደንሱ የነበሩ ሰዎች ዛሬ ቀይ ባህር ሲነሳ የኢትዮጵያን የአፈር ማዳበሪያ የፔትሮኬሚካል የመንገድ ልማትን መቃወም ትክክል አይደለም፣ ባንዳነት ነው ማለት እሱ ነው። ኤኒዌይስ ኢሳያስ አፈወርቂ ተንደርድሮ ሳውዲ አረቢያ ቢሄድ ድንበር አይጋራ ከሳውዲ አረቢያ ጋር ኦኬ፣ እንዲሁ ከሱዳን ጋር ይሁን ግብፅ ተንደርድሮ የሚሄደው ግብፅ ለራሱ ብሔራዊ ጥቅም ነው። ሶማሊያ ላይ መጥቼ ሰላም አስከብራለሁ ሲል ለራሱ ብሔራዊ ጥቅም እንጂ ሶማሊያ ብትንትኑ ቢወጣ ሞቃዲሾ የሰው ቄራ በነበረበት ዘመን ማን አሰበው? ኢትዮጵያ ነው በአይዶዋ ድረስ ገብቶ ኢትዮጵያ ነው ማንም ያልደፈረውን አጥንታችን እየተከሰከሰ ደማችን እየፈሰሰ ዛሬ ለቆሙበት አንጻራዊ ሰላም ያበቃ ነው። ልክ እንደዛ ዘለንስኪ የኢሳያስ አፈወርቂ ዕጣ በነገራችን ላይ የዘለንስኪ ዕጣ ነው። አገሩን ያፈርሳል፣ መሰረተ ልማቱን ያወድማል፣ የለም ከነሌለውም ያወድማል። መጨረሻ ግን ይደራደራል። የኢትዮጵያ ልመና የኢትዮጵያ ተማጽኖ ብንዋጋ እንኳ ወደ ድርድር መሄዳችን አይቀርም። ስለዚህ እንደራደር፣ አነጋግሩን ነው። ቻይና አደራድሯል በልዩ መልእክተኛው በኩል። በኢትዮጵያ በኩል ያለውን ፍላጎት አቅርበናል። ቻይና ያቀረቡለትን ፍላጎት አልተቀበለም ኢሳያስ አፈወርቂ። የመደራደሪያ ነጥብ ሩሲያ አልተቀበሉም። ቱርክ ጠይቋል፣ ኳታር ጠይቋል። በነገራችን ላይ ኢሳያስ አፈወርቂ እኮ በጣም ጉደኛ። በዚህ ጉዳይ እንድንደራደር የኢትዮጵያ አስተዳደር እንዲህ መሆን አለበት ብሎ እኮ በውስጥ ጉዳያችን አስተያየት ይሰጣል። ኢጋድ ፋኖን አደራድሮ ወደ ሰላም መለሰ ብሎ እኮ ከኢጋድ ወጥቻለሁ ያለ የአንድ ሰው እምነት በቃ አንድ ሰው ሲያኮርፍ ኧረ የለም ብሔራዊ ጥያቄ አለን ኢትዮጵያ ወደ ቀይ ባህር ልትመጣ ነው ካልኩ ኖ እንዴ በዚህ ጊዜ እኮ ነው ማስተባበር አለብን። እዛ ጉዳያችን ፍላጎታችን መገለጽ እንደ ኢትዮጵያ እኮ አረብ ሊግ ለመግባት ተማጽኖ እየተደረገ እኮ ነው። አስገቡን አረብ ሊግ። እንዲያውም በቃ በድምፅ አትሳተፉም ካላችሁ በታዛቢ ሁሉ አስገቡን እየተባለ ነው። ኦአይሲ ለመግባት እኮ ኢትዮጵያ ጥረት እያደረገች ነው። እንዴት ኢጋድ ላይ ቀጠናዊ ተቋም ላይ ገብተህ የምታስተባብርበት ላይ ገብተህ እንዴት ትወጣለህ? የአንድ ሰው ደካማ ነው፣ አርጅቷል። ሂዝ ጀስት ኦልድ ኢናፍ። ስለዚህ ምን ጥሩ ነው ምን መጥፎ ነው የሚለውን አያውቅም። እና ዘለንስኪ አወደመ ሀገሩን። አሁን መጀመሪያ ኔቶ አትግባ ነበረ፣ አልገባም። አሁን መደራደር አይቻልም ነበር። ክራሚያን አንመልስም መስጠት አይችልም ነበር። እነ ሉሃንስክን እነ ዛፖሪዥያን እነ ዶኔትስክን ከዛ ባለፈ በራሷ ስታመነጭ የነበረውን የኒውክሌር ጣቢያ ሩሲያ እንዲያውም ከሩሲያ በኩል የቀረበው እንጠቀልለዋለን የኒውክሌር ኃይል ማመንጫውን። አሁንስ ኖ ያ ከሚሆን በጋራ ያዙት። እሺ ከዛስ ምርጫ ይደረጋል። አሁን
በቀጣይ 3 ወር ውስጥ በ100 ቀን ውስጥ ምርጫ ይደረግና ዩክሬን ሴፍ ኤግዚት ተሰጥቶት ሻንጣውን ይዞ ያገኘውን ገንዘብ እሱን ይዞ ወደ ሆነ ሀገር ሂዶ ይኖራል። አገሩን አውድሞ ህፃናትን አሰድዶ የዳቦ ቅርጫት ከሚባለው ዩክሬን ከለምለም እርሻ ኮምባይነር ትራክተር የሚገላበጥበትን ምድር የመድፍ ታንክ አድርጎ ሰላባት ኢሳያስ እንደ ዘለንስኪ ምላችሁ ስሙ። የኢሳያስም ጣፈንታ ያ ኢሳያስ ግን መሰደጃም አያገኝም፣ የሚሄድበትም አይኖርም። ለምን? ግብጾችም የራሳቸው ጣጣ አለባቸው። አሁን በዚህ ሳምንት በዚህ 2 ሳምንት በዚህ ሳምንት መጨረሻ ላይ ኔታንያሁ ይሄዳል ወደ ዋሽንግተን። ላይሄድ ይችላል ብያቸዋለሁ ትናንት። እና የአረብ ዓለም ሚዲያዎች ኡስታዝ ጀማል በደንብ ይተረጉመዋል፣ እሱ ያመጣዋል። እና መሳጫ መሳለጫ ነው እየሆነ ያለው ኢሳያስ። ምንድነው 4 ቀን የሚያቆየው ጅዳ? ወይ ስልክ ደውሎ ግብጽ እንደዚህ ደግፋለሁ ብላኛለች፣ አንተስ ምን ትደግፈኛለህ? ኢትዮጵያ እኮ ወደ ቀይ ባህር እየመጣች ነው። ኢትዮጵያን የቀይ ባህር ለማሳጣት በተደረገው ጥረት ትናንት ከጎናችን ነበርክ፣ ዛሬም ከጎናችን ሆነ ደግፈን ብሎ ወይ ስልክ መደወል ነው ወይ ለሆነ መልእክተኛ 2 ፔጅ ደብዳቤ መላክ ሲጠበቅ 4 ቀን ቆይቶ እንዴት ይመጣል ያሉ መቀለጃ ነው የሆነ። ሳውዲ አረቢያ ተቸካይ አይደለም፣ ከፍተኛ ሪፎርም እየተካሄደ ነው እዛ ሳውዲ አረቢያ ውስጥ። ከዓለም ጋር አብረው ለመሻገር ነዳጅ አላቸው። ኖ ነዳጅ ብቻ ሽጠን አንኖርም። ዓለም ከነዳጅ ባሻገር ወደ ኤሌክትሪክ ቬክል እየመጣ ነው። ቱሪዝም ላይ መስራት አለብን። እርሻ ላይ መስራት መቻል አለብን። ዘመናዊ ከተሞች እንስራ። ወደ ኮንፈረንስ ቱሪዝም እንደግ። በሀገራት ላይ የእርሻ ቦታዎች እናዝ። ማዕድን ማይኒንግ ኢንቨስትመንት ላይ በዓለም ስቶክ ማርኬት ላይ እንሰማራ። ዘመኑን የሸሪያን ሜጀር ፕሪንሲፕል ሃይማኖታችን እስልምናን ሳንጥስ አንዳንድ ማሻሻያ እናድርግ። ሴቶች ይሳተፉ። ትምህርት ቤት ብቻቸውን ይሄዱ። ሴቶች መኪና ያሽከርክሩ። ሴቶች መገበያየት ይችላሉ። ሴቶች ፊልም ይዩ። በተወሰነ መጠን አልኮል ለሚጠጣ ክርስቲያን ለሆነ ወይም ቱሪስቱን እፈልጋለሁ ብለ ቱሪስት ሲመጣ አልኮል አትጠጣ አትለው። የመገበያያ ቦታዎች ተወስነው፣ የሚጠጣበት ሰዓት ተወስኖ፣ እንዴት ዲስፕሌይ እንደምታረግ ተወስኖ አልኮል ሪፎርም ላይ ነው ያሉት። ሰዋሰብ ላይ መጥቶ ላንተ ብሎ እንመጣለን የጅዳ ፖርት ኦቶሪቲ የሳውዲ ፖርት ኦቶሪቲ ይመጣል ብሎ ነው የሰደዱት። እና ምጽዋ ሊያለሙልህ ይችላሉ። ምን ችግር አለው? በአመት አንድ መርከብ አስተናግድ የኤርትራ ኢኮኖሚ። አንድ መርከብ ስኳር ቢመጣ ይበቃዋል። በቃ አንድ ጊዜ ውድ ነው በነገራችን ላይ አንድ መርከብ ስኳር ለኤርትራ፣ ህዝቡ ትንሽ ነው። ፖታሽ አላቸው በተወሰነ መልኩ፣ ጎልድ አላቸው። የኑቢያ ጎልድ ሽልዳ እንዳካል ማልማት ይቻላል ከኢትዮጵያ ጋር። ኤርትራ መብቱ ነው፣ ሉዓላዊ ሀገር ነው። ነገር ግን ኢትዮጵያን ጠላት ማድረግ ነው የማይችለው። በታሪክ በባህል በቋንቋ በእምነት በሁሉም ነገር የተዋደድን የተሳሰርን በአንድ ማህፀን የበቀልን ነን። ድንበር ብቻ አይደለም እንጋራው፣ ታሪክ እንጋራለን፣ ጀግንነት እንጋራለን፣ የጋራ ቁስል አለን፣ የጋራ ደስታ አለን፣ የጋራ ሚሞሪ አለን። ጥቂት ተላላኪዎች መጀመሪያ ኢትዮጵያ ኃይለ ሥላሴ ኢምፔሪያሊስቱ ነው ከአሜሪካ ኢንተረስት ጋር አብረው ተሰልፈዋል በሚባል በዩኤስኤስአር ተታለው፣ በኋላ ላይ ደግሞ ተገለበጠና መንግስቱ ኃይለማርያም ወደ ሶሻሊስት ጎራ ሄደዋል ሲባል እንደገና ደግሞ አሜሪካ ወደ ግብጽ ስትሄድ ኃይለ ሥላሴ ሲወድቅ እዛ ያለው ሶሻሊስት ሲወድቅ ሩሲያ የናስር ዳምን ያስጀመረው አስዋን ያስጀመረው ሩሲያ ወደ አዲስ አበባ፣ ከኃይለ ሥላሴ ጋር የነበረው አሜሪካ ወደ ካይሮ ሄዶ አስጨረሰ። እዚህ ደግሞ ሶማሊያን ሲያስታጥቅ የነበረው ዩኤስኤስአር ደግሞ ከኢትዮጵያ ጎን ሆነ። ምን ማድረግ እንችል ነበር? ምን መውጫ ነበረው? ባንዳዎች ባይሆኑ ካዲዎች ባይሆኑ ኖ ኤርትራ ነፃ መሆኗ እንደተጠበቀው ነው። የኤርትራ ነፃነት ዘላቂ የሚሆነው ግን ኢትዮጵያ የባህር በር ሲኖራት ነው። የባህር በሩ መዝረፍ ብቻ አይደለም፣ ዋጋ አለው፣ ሴኩሪቲ አለው። አሊያማ 50-60 አሸባሪ እያደራጀ አንድ ሀገር እንደ ኢትዮጵያ በቃ የባህር በር ደስፐሬት ነው። የህልውና ጉዳይ ነው አይደል? 1% ጂዲፒያችን ብንመድብ ሌላ ጉዳይ ነው የሚሆነው።
እንመድብ እያልኩ አይደለም። አሁን ለጊዜው ሰው ኢንጀስቲስ ሲኖር እሱ ነው። እንግዲህ ሌላው አንቲሴሜቲዝም የጸረ አይሁዳዊነት እየተስፋፋ እያደገ ይመስላል። ትናንት አሜሪካ ውስጥ 2 ተማሪዎች ተገድለዋል። ከአንቲሴሜቲዝም ጋር የሚያዝ ነው የሚለውን እሱ እየተመረመረ ነው። በተመሳሳይ አውስትራሊያ የሃኑካህ ማለት ለተከታታይ 8 ቀን ሻማ የማብራት ስነስርዓት የሚከናወንበት በሱ ክብረ በዓል ላይ ቦንዲ በሚባለው ሐይቅ ዳርቻ ላይ ለማክበር ተሰባስበው በነበሩት ላይ አባትና ልጅ አባት የ50 ዓመት ነው፣ ልጅ የ24 ዓመት በጋራ በከፈቱት ጥቃት እንግዲህ እስካሁን ቁጥሩ አይ ቲንክ መጨመሩ አይቀርም። በጣም በከፍተኛ ደረጃ የተጎዱ ሆስፒታል ውስጥ የገቡ ሰዎች አሉ። እድሜያቸው ከ10 ዓመት እስከ 87 ዓመት የሚሆኑ አይሁዳውያን ህይወታቸውን አጥተዋል ማለት ነው። 17 ገደማ ደርሷል የሚል አለ። ኤፒ ደግሞ በትንሹ 15 ብሎ ነው ያወጣው። አክት ኦፍ አንቲሴሜቲክ ቴሮሪዝም የሚል አለ። በአውስትራሊያ እና በእስራኤል መካከል አሁን በቃላት ጦርነት ደረጃ ከፍ ያለ ጉዳይ አለ። ከዚህ በፊት ፍልስጤም ነጻ ሀገር መሆን መቻል አለባት ወዘተረፈ የሚል ግፊት ነበረ ከአውስትራሊያ በኩል። ያን ተከትሎ ቤንያሚን ኔታንያሁ አሁን የምታደርጉት እንደ መንግስት የምታደርጉት ነገር ጸረ አይሁድነትን የሚያስፋፋ ለሽብርተኞች ለሐማስ የልብ ልብ የሚሰጥ ነው የሚል ደብዳቤ ጽፎ እንደነበረ ያን ደብዳቤውን ሳይት እያደረጉ እየገለጹ ነው ያሉት። ድሮ በዚህ እንግዲህ በአብዛኛው ሙስሊሙን የህብረተሰብ ክፍል አሸባሪ አድርጎ ይመሳል አለ በአብዛኛው በተለይ ከመስከረም 11 ሽብር በኋላ። ነገር ግን በትናንትናው ዕለት አህመድ አልአህመድ የሚባል የአትክልትና ፍራፍሬ ነጋዴ ሄዶ ምንም አይነት የጦር መሳሪያ ልምድ የሌለው አይታችሁት ከሆነ ቪዲዮ ፉቴጁን ለመተኮስ ሞክሮ ግን ምንም አይነት ልምድ የሌለው እሱ በጉልበት መሳሪያውን በመንጠቅ ሌላ ተጨማሪ ሞት እንዳይኖር ጥረት ማድረጉን እሱን ተከትሎ እንግዲህ በጎፈንድሚ እስካሁን ያው ጉዳት ደርሶበት ሆስፒታል ተኝቷል። እስካሁን በጎፈንድሚ ከ1.3 ሚሊዮን ዶላር በላይ እንደተሰበሰበለት እየተገለጸ ነው። አትክልትና ፍራፍሬ ጋሪ ይዞ የሚነግድ ሰው ማለት ነው። ሰላም ለምድራችን ይሁን፣ ሰላም ለአህጉራችን፣ ሰላም ለሀገራችን። ኢትዮጵያ ወደ ቀይ ባህር ትመለሳለች ባይ ኤኒ ሚንስ ፖሲብል። ነገር ግን ሁለቱ ህዝቦች በታሪክ በእምነት በባህል በሁሉም ነገር የተሳሰሩ እነዚህ ህዝቦች በጋራ ማደግ ስላለባቸው የሰላም አማራጭ መዘጋት የለበትም። የሰላም አማራጭ ከተዘጋ ጉልበት አፈሙዝ ወደ ሰላም ድርድር ያደርሳል። ከዛ በፊት ግን ሰላም ለምድራችን፣ ሰላም ለሀገራችን። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ